የተወደዳችሁ ተመልካቾች ዛሬ ከስቱዲዮ ውጪ ወደ ሰንዳፋ እየሄድን ነው። የዛሬው ፕሮግራማችን የተለየ ስፔሻል ፕሮግራም ነው። ከዚህ ቀደም ንቁ ፖድካስት ላይ ቀርበው የነበሩት ሁለቱ ጥንዶች ፍቅራቸው መነጋገሪያ ሆኖ ነበረ። ሲሳይና ሰላም። አንቺ ከኔ አጠገብ ስትሆኚ ይህ ዓለም ለኔ ሙሉ ነው። እሷ ከጎጃም እሱ ከሰላሌ የተገናኙት ደግሞ አፋር ኤርታሌ ነው። ይህች ውቧ ኢትዮጵያ ነች። የሚቀጥለው ስንገናኝ ሰላም ኦሮምኛ ቋንቋ ተምረሽ ቃለ መጠይቃችን በኦሮምኛ ይሆናል። ምንም ቁልጭ ምናምን። እሷ ኦሮምኛ አትችልም፣ እሱ አማርኛ በደንብ አይናገርም። ፍቅር ግን የራሱ ቋንቋ አለው። ሶስተኛ ጥያቄ ለሰላም፣ በጣም እወድሃለሁ። ባይስም ያለና እቺንቺማ ትሻታለሽ። አንተ የመጣው ከሌላ አካባቢ፣ እሷ የመጣችው ከሌላ አካባቢ፣ እንዴት በፍቅር ልትቀጥሉ ትችላላችሁ ቢባሉም የለም የሷ ብሔር የኔ ውበት ነው፣ የሱ ብሔር የኔም መልክ ነው፣ ኢትዮጵያዊነት ማንነታችን ነው ብለው በፍቅር ጸኑ። ኢትዮጵያን ሀገሬን በጣም እወዳታለሁ። በኦሮምኛ ቋንቋ ምን ማለት ነው? ሲሳይ ልብ ውስጥ ግን ሁሌም አንድ ነገር አለ። ሰላምን ለማስደሰት ቢጥር ቢሞክር አልሞላ አለው፣ አልሆን አለው። አንድ 7 ዓመት ጠብቃለሁ። ይሄም 7 ዓመት ሙሉ የሞከርክ አልተሻለም። አልሆነልኝም፣ በቃ አልሆነልኝም። ሲሳይ ለሰላም ማድረግ የሚፈልገው ሁሌም ልቡ ውስጥ ያለ አንድ ነገር አለ። ያንን ነገር ዛሬ ፈጽሞ ሰላምን ሰርፕራይዝ አድርጎ ለማስደሰት ሲሳይ ተዘጋጅቷል። ሰላምዬ በዚህ ቦታ ላይ እንዴት ልትቆሚ እንደቻልሽ እግዚአብሔር በቀር ማንም ሊገምቶ አይችልም። ፈጥናችሁ ድረሱ፣ ፕሮግራሜ ላይ ታደሙ፣ ለኢትዮጵያ ሕዝብ ደስታዬን አድርሱልኝ ብሎ ጠርቶናል። ያለነው ሰንዳፋ ነው። የጠራን ሲሳይ ነው። ሰላም ሰርፕራይዝ ትደረጋለች። አብራችሁን ቆዩ። ግን እንኳን ታገስኩ፣ ግን እንኳን ያን መከራ እንኳን አሳለፍ። ምንም አይደለም። ዛሬ የሚገልጽበት ወርድም የለኝም። በውጭ ሀገር የምትኖሩ ቤት ፈላጊዎች እንኳን ደስ አላችሁ። ዶላር መንዝራችሁ የገዛችሁትን አፓርትመንት በዶላር ቢከራይስ ብለው አስበው ያውቃሉ? በፍጥነትና በጥራት የሚታወቀው ቴምር ፕሮፐርቲስ ባለ 1 መኝታ ከ$1000 ጀምሮ በሚከራይባት ሳር ቤት፣ እንዲሁም አፓርታማ ለመግዛት 40 እና 50 ሚሊዮን በሚጠየቅባት የዲፕሎማቶች ሰፈር ሳር ቤት አዲስ ሳይት በአስደናቂ ቅናሽ ይዘንሎት ቀርበናል። ባለ 1 መኝታ ሙሉ ከከፈሉ በ6.3 ሚሊዮን ብር፣ ባለ 2 መኝታ ሙሉ ከከፈሉ በ8.3 ሚሊዮን ብር፣ እንዲሁም ባለ 3 መኝታ ሙሉ ከከፈሉ በ11.4 ሚሊዮን ብር አቅርበንላችኋል። ለየት የሚያደርገን በዶላርም ይሁን በኮንስትራክሽን ዕቃ ግሽበት የዋጋ ማስተካከያ አይደረግባቸውም። ሕጋዊ ወኪል ለሌላቸው ደንበኞቻችን በዲኤችኤል ያላችሁበት ድረስ ውሉን ልከን እናስፈርማለን። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሲሳይ ፍስጤ እንኳን በሰላም መጣ። ዛሬ በፈረስ ነው? አዎ በፈረስ ነው። እንግዲህ ፍስጤ ስለመጣችሁ በጣም ደስ ብሎኛል። እንኳን በሰላም መጣችሁ። እንኳን ደህና ቆያችሁን። እንግዲህ በእኛ ባህል ለእንግዲህ አቀባበል የሚደረግ በፈረስ ነው። ዛሬ እንግዲህ እናንተንም የጠራሁት ምክንያት ስላለኝ ነው። የ7 ዓመት የቆየበት ሳይሆንልኝ ሲሞክር ቀኑ ሳይደርስ ቀርቶ ዛሬ ቀኑ ደርሶ ይሄው ነኝ እንደዚህ ቆሜ የደስታዬን ቀን ለመካፈል ስላሰብኩኝ እናንተን ደግሞ መጣችሁን የደስታችን ጊዜ ላይ ተሳትፎ እንድታደርጉ ስለፈለግን ለዛ ነበር የጠራናቸው። በጣም እናመሰግናለን ስለጋበዛችሁን ሲሳይ። እንደዚህ ስለተቀበላችሁን በጣም ደስ ብሎኛል። ለእንግዳ እንደዛ ነው። እንግዲህ በጣም እናመሰግናለን። እሺ አበባ እንሰጣለን። እሺ እናመሰግናለን። ቴንክ ዩ ገለቶማ። አመሰግናለሁ ገለቶማ። ዛሬ ሰላም ሰርፕራይዝ ልናደርግ ነው።
ዛሬማ አይናገርም። እኔ እንዴት ብዬ ላውራ? ዛሬ ያሰብኩት እንግዲህ ልሳካልኝ የሆነ ጥቂት ደቂቃ ብቻ ነው የሚቀራኝ ይመስልኛል። ሰላም አታውቅም? እሷ አታውቅም። አታውቅም። ሲሳይ በዚህ መልኩ እንግዲህ በአገሩ በአካባቢው ባህልና ወግ ተቀብሎናል። ሰላም ደግሞ አገር ሰላም ብላ እቤቷ ቁጭ ብላ እኛ ልትቀበል እየጠበቀች ነው። ሲሳይ ደግሞ በልቡ ሰርፕራይዝ አዘጋጅቷል። ይሄ ሰርፕራይዝ ላንተ ምንድነው? ይሄ ሰርፕራይዝ ልክ እንዳልኩ 7 አመት ጠብቃለሁ። ይሄም 7 አመት ሙሉ የሞከርክ አልተሻለም። አልሆነልኝም። በቃ አልሆነልኝም። እሷም ስትጠይቀኝ እንደዚህ ቢሆንልኝ የሚገርም የሚያዛዝን አንድ ብዙ ጊዜ ጠይቀኛለች። ስትጠይቀኝ መልስ ሰጣሁኝ። እኔ ቀን እስኪደርስ ድረስ ምናምን ብያት፣ እሷ ደግሞ እግዚአብሔር ይስጣት አላጨናነቀችኝም። ታገሰች። አወቀች፣ ታውቃለች ምን ውስጥ እንዳለኝና አልቻልኩም። በቃ ምን ላድርግልሽ አልኳት። ምን ላድርግልሽ ስችል እንግዲህ እግዚአብሔር ከረዳኝ እክስሻለሁ ብዬ ቃል ገብቼለታለሁ። ያ ቃል የሚፈጸምበት ዛሬ ነው ማለት እነሆ የሰርፕራይዙ ቀን ዛሬ ሆኗል። ሲሳይ ፈረሰኛ ነው፣ ታስታውሳላችሁ። ገጠር እያለ በልጅነቱ ጎበዝ ፈረስ ተወዳዳሪ ነበር አይደል? አሁንስ? አሁን እንግዲህ ስለቆየሁበት ነው እንጂ ያው ነኝ እኔ ስላደኩበት። የሚችለኝ ካለ ይሞክረኝ እያለ ነው። አሁን እየጋለብን ወደ ሰላም ጋር እንሄዳለን። ዝግጁ ነህ? ዝግጁ ነው። እንግዲህ ልንሄድ ነው ወደ ሰላም ጋር። የተወደዳችሁ ተመልካቾቻችን አሁን የምንገኘው በሰላምና በሲሳይ ቤት ነው። ሰላም ተገኝታለች። የተወደዳችሁ ተመልካቾቻችን አንዴ ለሰላም እንደምን አለሽ ሰላም? ሰላም ነኝ እግዚአብሔር ይመስገን። ፍፄ እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆያችሁን። አለባበሳችሁ በጣም ነው የሚያምረው። እናመሰግናለን። ባለፈው ንቁ ፖድካስት ላይ ቀርባችሁ የነበራችሁ ጊዜ ሰላም የአማራ ክልል ባህላዊ ልብስ ነበር የለበሽው፣ ሲሳይ ደግሞ የኦሮሚያ ክልል ባህላዊ ልብስ ነበር ለብሳችሁ የነበረው። አሁን ደግሞ ተቀያየረ? እንደዛ ነው አይደል? አናምርም? ኧረ በጣም ጭብጨባ ያስፈልጋል። እኔ ጋር እንዳትሆንም አስብ ስንት ዓመት እንደጠበቀች ጊዜ ሰጣች። ያው ነው። እኔ አልተቀየርኩ። አምና የነበርኩ ሰው ዘንድሮ መጥቼ ኮፒ ፔስት በል እንደዛው ነኝ። በቃ አንድ ስራ ላይ ነበርኩ። እሷ ካንተ ጋር ለመኖር እየጠበቀች ነው። አንተ ኢኮኖሚካሊ አልተለወጥክም። ያው ነኝ። ስትመጣ በቃ ከበደኝ ታውቃለህ። እኔ ውጭ ወጥቼና ለሊት ሲሆን እያለቀስኩኝ እንትን እላለሁ። ምን ለሊት ጨለማ አይደለም ስተኛ አልቅሳለሁ። በቃ አይገባኝም ነበር ብዬ ማሰብኩት። ይሄ ኑሮ አይገባኝም ነው። ቢያንስ አንድ እንጀራ በሽሮ መብላት ነበርብኝ አልኩት እና አይዞሽ ብዙ ቻሌንጅ ነው። የሰላምና የሲሳይ ቤት የሰላምና የሲሳይ ግሮሰሪ ነው የሚለው። ግሮሰሪ ነው እንግዲህ እዚህ ሰንዳፋ በኬ ከፈትን። ሐምሌ 11 እስከ 13 ምርቃት አለን። ይመረቃል። ሙሉ የሀገራችን ህዝቦች ጥሪ ይኸው በአንተ በኩል አስተላልፈናቸዋል። ከየትም ይምጡ፣ ከየትም ከሀገር ውጭም ከሀገር ውስጥም ትናንት ከጎናችን የሆኑት ይሄው እንግዲህ ለነሱ ይሄ ብለናል። ከዚህ በኋላም ደግሞ እዛ ምርቃት ላይ ተሳትፎ እንዲያደርጉና ነገ የተሻለ ቦታ ደግሞ እኛም እንድንደርስ የነሱን ፍላጎት ስለሆነ ሐምሌ 11 12 13 እንገናኛለን። እኔ በቃ መንገድ ላይ ስሄድ አሁን ሰው እንትን ስጋ ጣላሁት ማየት ስጋ ቤት ምናምን እንደዚህ ማየት እኔ ቦታ የለባት ቀስ በል እያልኩ አልፋለሁ። በእውነት ነው የጠላሁት። በቃ አለ አይደለም ያንተ ቦታ ሲሆን ነው። እሷም ደግሞ በቃ ፍቅር ካለ ደግሞ ከሁሉም ይበልጣል። እኔ ችግር የለውም ፍፄ፣ ሴት ልጅ ቢቸገር እኔ ችግር የለውም። እውነት በቃ በሆነ ነገር ትኖራለች ሴት፣ ችግር የለውም። ግን በቃ ወጥቶ ሲገባ ያንን በርበሬ ውሃ ጨው አድርጌ ያመርኩ ሰቀር በቃ የሆነ አንጀቴ ቁርጥ ነው የሚል። በቃ እውነት በቃ የሆነ ቀን ወጥቶ ሲገባ የሆነ ነገር አድርጌ መቆየት እፈልጋለሁ እና የሆነ ቀን አያውቅም እሱም ዛሬ የተናገርኩት
እና በቃ ወጦ ሲገባ ቡና አፍልቼ የተለያየ ነገር ሰርቼ በጠብቀው ወይ የእጅ ስራዎች አሉ በቃ መሸጥ አለብኝ ወሰንኩ። ከዛ ይዤ ወጣሁ ያልጋ ልብስ ምናምን። ከዛ በቃ ይሄ ሽጬ ዛሬ ፈታ አድርጌ መጠበቅ አለብኝ አልኩኝ። ሄድኩና በቃ ሳናግራቸው የኔ ደግሞ ብሩ ያኔ እንኳን 800 ምናምን ነው የፈጀው። እነሱም 400 ውጭ አንገዛሽ ማለት እና 400 ብር አለኝ አሻልኳት። ከዛ ሲገባ ቡና አፍልቼ በቃ ከሰላየ ጭስ ምናምን አድርጌ የተለያየ ነገር ሰርቼ እንዴ ምን ነው ሰላም ዛሬ ምናምን አይ በቃ ይከፋኛል ግን እንደዛ አድርጌ ጠበቅኩት። እኔ ደስ አለኝ በቃ ሲገባ ማለት ነው። እውነት እናቴ ትሙት ነው የምልህ በቃ የተሰማኝ ደስታ ደስ በቃ ቤት ፈታ ስኒ መዘርጋት ራሱ ዋጋ አለው እውነት ለቤት ድምቀት በቃ ሲገባ እንደ ሰላም ሲል እንዴ ያኔ በሞት ስነ ያልኩ በቃ እውነት እናቴ ትሙት በቃ ያኔ ዝናብ ሲዘንብ ጃንጥላ እንኳን ጥሩ ጃንጥላ አልነበረኝም። በረዶ ሲዘንብ ቁጭ ብዬ እንጀራው እንዳይመታብኝ እኔ ከኋላ እንደዚህ በስበስ ብዬ ብርድ አለቅ ብሎኝ ብዙ ቀን ሰንብቻለሁ። በዛ ታምሜ ማለት ነው። ግን ክብሩ ይስፋ ለመድኃኒዓለም አለፈ። ያ መድኃኒዓለም የተመሰገነ ይሁን። ሰው አሁን የራሳችሁ ምግብ ቤት ከፍታችኋል። አሁን ደግሞ ሊመረቅ ነው። ልናስመርቅ ነው እንደ እግዚአብሔር ፍቃድ። ማመኑ ላይ እኛ አሁን ያኛ ቤት ውስጥ ሆነ እኛን እንደ ሰላም እንስስ እንባባላለን። እዚህ ምግብ ቤት ውስጥ ምግብ ቤት ሆነ እንደ እውነት የኛ ግሮሰሪ ነው ልንበላ መተነው ወይስ የኛ ነው? አዎ እዚህ በቅርብ አሁን እዛ ታያላችሁ። በኋላ እዛ የምሰራበት ቦታ ኮብልስቶን ላይ እንደ አንቺ ቦታ እዛ ያልነበረም እንዴት እግዚአብሔር ፍቃድ እንዴት እንደዚህ እና ከምግብ ቤታችሁ ለፊት ኮብልስቶን አለ? አዎ ኮብልስቶን አለ። በዛ ነው። ከዚህ ማለት ሲሄድ ስመጣ ያታለሁ መቀመጥበትን ቦታ በዛ ነው የምሄደውና እውነት ለማውራት አንዳንዴ በቃ የሆነ ህልም ሁሉ ይመስለኛል። እውነት በቃ የእውነት ግን የኔ ነው በቃ ማለት የማታምነው ነገር የለም። በቃ የሆነ ድንቅ ይሆንብኛል። በቃ ሲሳይ ምን እንደሚሰማ ያኔ እንደ አንድ ወንድ እንደ አንድ ፍቅረኛ ቤታችሁ ብዙ የሚጎል ነገር ነበር አይደል? ቅድም እየነገርከኝ ነበር። እንደውም እዚህ ጋር የነበረችው ያቺ ጠረጴዛውን ሁላ እየነገርከኝ ነበር። አዎ በዚህ የተቀየረች በዚህ ጠረጴዛ አልነበረም፣ ላስቲክ ነበረች። ይሄም አልነበረም። ይሄ ሶፋም አልነበረም። አይታሰብም እንጂ እኛ እቺን እንኳን እንዴት እንደገዛ ነው ጎብዘን ነው ታውቃለህ። መግዛት ስላለብኝ አሁን የምረን አውርተንበት ይገዛ። እኔ አሁን ያኔ የትኛውን ነው እቺን ነች? አዎ እቺኛው ስንገዛ በጣም ተወያየንበት፣ ከሰላም ጋር ተወያየንበት መገዛት እንዳለበት። እንግዛ ብላችሁ? አዎ። ስንት ብር ነበረች ያኔ? 300 እንደዛ ነበር። ስለዚህ እንግዛ ብላችሁ ተወያይታችሁ ነው የገዛችሁ? አዎ። ለምን ሰው ሲመጣ እኔ አሁን ያኔ ሰው ቤት ሲገባ ቤቴን አስታውሳለሁኝና እዚህ ላይ መሬት ላይ ቢቀመጥ ይላለኝ። አዎ ሰው ቤት ሲገባ ምንም ችግር የለኝም። እኔ ቤቴ ያለ ነገር ሳሳውስ እኔ እዚህ ላይ ቢቀመጥም ችግር የለብኝም። ግን ሰው እኔ ቤት ሲመጣ እንደዛ አይረዳኝም ይላል። በቅርብ እኮ ነው፣ በቅርብ ነው እኮ ሩቅ አይደለም። ምን አመቱ እንኳን አልሞላም እኮ አሁን እኮ ነው። ካለፈ በኋላ መሳቅ ነው ያለብን። አዎ ያኛ ደግሞ በሀቅ ነው የምናወራኛ። ዛሬ ሶፋ ላይ ስለተቀመጥን ያኛን አረሳንም። ለሰው አንዳንድ ጊዜ ቪዲዮ እንሰራለን። አሬ እናንተ ሰዎች ዛሬ ልብስ መቀየር እንችላለን፣ ትናንት ግን አንድ ልብስ ከአንድ አመት በላይ እንጠቀማለን። እሱ ማየት የለባችሁም። ከተነሳንበት እግዚአብሔር ከየት እንዳነሳን የት እንዳስቀመጠን ከኛም መማር አለባችሁ። ለእናንተም ነገ ሌላ ቀን ነው ብለን እናስተምራቸዋለን። ይገርም ነው። አሁን ሲሳይና ሰላም የት ነው የሚኖሩት? ከበፊቱ ቤት ወጣችሁ አሁን ይሄ ሌላ ቤት ነው አይደል? ድሮ ቤትማ ፍራሽና እንደ ሶፋ የሚቀመጥበት ቦታ አይደለም። አዎ የምንወድ የምናከብር እንግዳ እንደዚህ ሲመጣ የማያሳፍር ቦታ። እግዚአብሔር የተመሰገነ ይሁን።
ያላችሁበት ሁኔታ ተመልካቾቻችን እንዲያውቁ ነው። በጣም የሚወዷችሁ የእናንተን ትልቅ ደረጃ መድረስ በጉጉት የሚጠብቁ ተመልካቾች ስላሉ አሁን የፈተና ሰዓት ነው። የምን ፈተና አለፍ ነው ብለን እንደገና ከአዲስ አበባ ድረስ ፈተና ይዘህልኝ ትመጣለህ። ባለፈው ንቁ ፖድካስት ላይ ቀርባችሁ የነበረ ጊዜ የሚቀጥለው ስንገናኝ ሰላም ኦሮምኛ ቋንቋ ተምረሽ ቃለ መጠይቃችን በኦሮምኛ ይሆናል። ምንም ቁልጭ ምናምን። ስለዚህ አሁን ሰላምን የኦሮምኛ ቋንቋ ችሎታዋን የሚፈትን ጥያቄ እንጠይቃታለን። ሲሳይ አስተምሯታል አላስተማራትም የሚለውን ነገር እናያለን። እስኪ ትጠየቅ የሚል ሰው ከሰባት ጥያቄዎች 4ቱን በሚገባ ከመለሰች እኔ ደግሞ ተረትና ምሳሌ ሲሳይን አፋጥጥልሻለሁ። አትመልስም? አዎ። ስለዚህ አልፋል። አንተ ተገላገል። አዎ አልፋለሁ። ዝግጁ ነሽ? አዎ። መንገር የለም። አይ ወደ እኔ ጠገና ይተባበርሻል? የለም አሁን ትብብር የለም። ተባበራችሁ እኮ ስንት ነገር። አሁን ትብብር የለም። አይዞን። የመጀመሪያ ቀላል ጥያቄ ነው። በኦሮምኛ ቋንቋ ሰላም እንዴት ናችሁ ማለት ምን ማለት ነው? አካም ጅርታ እንዴት ናችሁ? ግማሽ አረ ግማሽ ነው። ግማሽ እንኳን ይሁንላት። ግማሽ ለስለ እሺ ሰላም እንዴት ናችሁ ማለት አካም ነገ ከሰኒ ግማሿን የመለሽው አንቺ ማለት ነው። ሰላም አለ ከእንደገና ደግሞ እንዴት ናችሁ ስላለው ማለት ነው። ሁለተኛ ጥያቄ ግማሽ ነጥብ ያዙ። ግማሽ አግኝታለች ሰላም። ሁለተኛ ጥያቄ በጣም አመሰግናለሁ። ባየገለቶማ yes ሶስተኛ ጥያቄ ለሰላም በጣም እወድሃለሁ። ባየሲንጃለና እቺማ ትሻታለሽ። እቺን በደንብ አስተምራታለሁ አይደል? በየቀኑ ነው ይሄ ማም። እሺ ሰላም እንግዲህ ለኔ ብዙ ነገሬ ናት፣ ማንነቴ ናት፣ ሙሉ ህይወቴ ናት፣ ትምህርት ቤቴ ናት። ለእሷ ለኔ ሰው የሆንኩበት፣ ራሴን ያገኙበት፣ የሰው ማንነት ያወቅኩበት እግዚአብሔር ለኔ ያዘጋጀልኝ ውድና የተከበረች ሴት ናት። ሁሉም ነገር ምድራዊ ነገር በሳ ነበር ያየሁት። ሰላም ለኔ የህይወቴ ማንነት፣ እኔም ለመኖር እዚህ ለመቆሜም ምክንያቴ ናት። ቃል የለኝም ዘው። አራተኛ ጥያቄ ለሰላም በጣም ናፍቀኸኛል። ባዬ ሲያዳ ይሄ የሚያሳየው ባዬን ሲንጃለዳ ባዬን ሲያዳ ምናምን ይልሻል ማለት ነው። እየመጣ ይዘሻል ይችል። እሺ 4 ከመለሰች ሲሳይ አይ ተስፋ አልቆርጥም። እኔ ተስፋ ቆርጥ። አዎ ተረትና ምሳሌ ሲሳይ እንዲጠየቅ በኦሮምኛ በአማርኛ ነው። ኦሮምኛ ኦኬ። የተወደዳችሁ ተመልካቾቻችን ሰላም ከምትጠየቀው ጥያቄ 4ቱን ከመለሰች ሲሳይ ቁጭ ብሎ እንደሳቀው አይደለም በአማርኛ ተረትና ምሳሌ ይጠየቃል ብለናል። አሁን ሰላም 3 ከግማሽ የሚሆን መልስ መልሳለች። አሁን ግማሽ መመለስ ብቻ የሚጠበቅባት 4 ለመሙላት ማለት ነው። ከባድ ጥያቄ ነው ፈልገው። አዎ ከባድ ጥያቄ መሆን አለበት። ፍጽየቶች እንዴ ምንም ፈተና ቢበዛ ያልፋል። ይሄ ካለፈው ፈተና የተናነስ ምን ጥያቄ ራሱ ጥያቄው ይቀራረባል። በደንብ አስቢ። በኦሮምኛ ቋንቋ ምንም ፈተና ቢበዛ ያልፋል ማለት ምን ማለት ነው? የመጣልኝ
ቆርማታ ፈተና እንደሆነ አውቃለሁ። ይለፈኝ ፍፄ ይለፈኝ አሁን ነው መጫጫው። ምንም ፈተና ቢበዛ ያልፋል ማለት ምን ማለት ነው? ሲሳይ ቆርማምን ከመ ይወዱፈ እንደርባ አሁን አስታውስሻ ፈተና ምንም ቢበዛ ያልፋል። እንቀጥላለን ማለት ነው። አልሞላም። ይህንን ቻናል ሰብስክራይብ አድርጉ። በኦሮምኛ ምን ማለት ነው? እናንተ እስከዛ ግን ሰብስክራይብ ያደረጋችሁ እናንተ ሰብስክራይብ እስከዛ አድርጉ። እሷ አመጣ ታገኘዋለች። ኩኒ ዩቲዩበር ሰብስክራይብ ጎዳ ሞክሪ ይሄንን ዩቲዩብ ሰብስክራይብ አድርጉ። እሺ ጎዳ ልክ ነሽ። ምንድን ያልሽው እስቲ አንቺ? ኩኒ ዩቲዩብ ሰብስክራይብ ጎዳ ምን ደስተቱ ዩቲዩብ ይከና ሰብስክራይብ ጎዳ ይወካንሞ ሰብስክራይብ ታሲሳ ይባላል። ዩቲዩብ ይከና ሰብስክራይብ ጎዳ እሷ ቦታ ነው የቀረኝ። አሁን በአማርኛ እንደሚወራው ዳይሬክትሊ ኦሮምኛ አምጥቼ ነው የምነደው። ከአማርኛ ተነስተሽ ያሰብሽው እኮ አሁን አያዝም አያዝም። አዎ ግማሽ ከግማሽ በላይ ይገባታል። እናንተ ለማውራት ግማሽ ካገኘች 4 ሞልቷል ማለት ነው። ግማሽ ይሄን ከመለሰች በደንብ ትጠይቃለህ። ቀኔ ይጨምርልሃለሁ ማለት ነው። ቀኔ ነው የምጨምርልህ ይሄን ከመለሰች። የመጨረሻ ጥያቄ ለሰላም። ኢትዮጵያን ሀገሬን በጣም እወዳታለሁ በኦሮምኛ ቋንቋ ምን ማለት ነው? ሀገር ማለት ገጠር ባድያ ነው የሚባለው። ሀገር ምንድነው የሚባለው ነው ያላቀም። ቆይ ኢትዮጵያ እሱ ድሮም ታስታውሱ እንደሆነ ክፍል ውስጥ አስተማሪ እሷን ሲጠይቃት እስኪ አቦ ምናምን ብለህ መልሰሃል። ክፍል ውስጥ ያኔ ዩኒቨርሲቲ ያላችሁ አስተማሪ እሷን ሲያጨናንቃት አንተ መልሰሃል። እሱ ነው እንጂ እኮ እስኪ ሞክረው ይውጣና ነው ባዬ ሲንጃላና ብያ ኬኛ ኢትዮጵያ yes ምን ሲሰጥ የለም። እስኪ አንዴ ሁላችሁ እንበል ኢትዮጵያ ሀገራችን እንወድሻለን። ለሰላም የተወደዳችሁ ተመልካቾች አሁን ሰላም ከተጠየቀችው 7 ጥያቄ 5ቱን ስለመለሰች ሲሳይ የተረትና ምሳሌ ጥያቄ ይጠየቃል ማለት ነው። ጎበዝ። እንግዲህ የተወደዳችሁ ተመልካቾች የሰላምና የሲሳይን ታሪክ ታውቃላችሁ። ሁላችሁም ከመላው ዓለም ኢትዮጵያውያን በሙሉ የተነጋገሩበት ታሪክ ነው። እግዚአብሔር የፈቀደላችሁ ደግሞ ደጋግ ኢትዮጵያውያን ደግሞ አበረታተዋቸዋል፣ አግዘዋቸዋል። እነሱም ደግሞ እናንተ ያገዟቸዋቸውን ገንዘብ በሙሉ ሰብስበው በዘላቂነት የሚጠቀሙበትን ሆቴል አድርገውታል። የሰላምና የሲሳይ ሆቴል ግሮሰሪ ተከፍቷል ማለት ነው። እስኪ በየቤታችሁ ሰላምና ሲሳይ ይግባበልኝ። በእናትህ ሲሳይ በየቤታችሁ ሰላምና ሲሳይ ይግባላችሁ። አሜን። በኦሮምኛ የሚደገም ደግሞ መነከሰን መነሲሳይ ማነ ሰላም ስኒፋተው ኤቢ መነከሰን ይታገሉ። ትንሽ ቆይታ ካረግን በኋላ እዚህ ቤት መተን ሰላምን ሰርፕራይዝ እናረጋታለን። ለሰርፕራይዙ ግን ሲሳይም እንዳያዘጋጀው ገብተን ብንይሻል አብራም ወደ ሰላምና ሲሳይ ቤት ነው እንግባ። እሺ ይምጣ። እሺ እኔ ጀምርልህና አንተ ትጨርሰዋለህ። እሺ ከዛ ደግሞ ትርጉሙን ትሞክራለህ ማለት ነው። ቀስ በቀስ እንቁላል በእግር ትራመዳለች። እሺ ምን ማለት ነው? በአማርኛ እኔና ሰላም ማለት ነው። እኔ እኮ እየተሳሳተ መስሎኛል። ቀስ በቀስ እንቁላል በእግሯ ትራመዳለች ማለት አንተና ሰላም ናችሁ? በቃ ይሄው ትርጉሙ። አዎ ይሄ ነው።
ሁለተኛ ጥያቄ ለሲሳይ የቆጡን አወርድ ብላ የቆጡን አወርድ ብላ አማርኛ ነው ቆጡን ምንም አስቸገረ የቆጡን አወርድ ብላ ዳሽ የቢቢቱን ጣለች እሺ የቆጡን አወርድ ብላ የቢቢቱን ጣለች ምን ማለት ነው ትርጉሙ ግን ሊከብድኝ ይችላል ልሞክር ብቻ በእጃችን ያለ ነገር ሳናይ ሌላ ስንፈልግ በእጃችን ይዘን ያለ ነገር የመለጠን yes ትክክል ነው ይቻልኩኝ ነው ማለት ነው ታዲያስ በደንብ ከነትርጉሙ ስትመጣ ያልጠበቀችው ያልታሰበ ነገር እዚህ ታገኛለች ሲሳይ ሰላም ፌንት ምናምን የለባት እስካሁን ደህና ነች ደህና ናት ዛሬ ከጀመራት አናቅም ዛሬ እንግዲህ አናቅም ምን እንደሚሆን እኔም ሊሆን ይችላል ዛሬ እንኳን አንተ ልትሆን ትችላለህ ፌንት የምታረግ አዎ በጣም ከደስታ መጠን ማለት ነው ከደስታ ብዛት ሶስተኛ ጥያቄ ለሲሳይ ሲሮጡ የታጠቁት ዳሽ ሲሮጡ የታጠቁት ሲሮጡ ይፈታሉ ነው ጥያቄ ነሽ ትክክል ነው ምንድን ነው ያልከው እስቲ ድገመው ልክ ሆኖ እንዴ ቆይ ይደገማል ሲሮጡ የታጠቁት አልደግም ምን በቫር ነው የምናየው በቫር ያገኙት የተቆጠረልኝ የተያዘልኝ በቫር ታይቶ እኮ ውጤት ይቀየራል ስለዚህ ሲሮጡ የታጠቁት መልሱ ይደገም ድገመው ድገሙ ማለት እኮ የሆነ ነገር ሲኖር ነው ሲሮጡ የታጠቁት ሲሮጡ ይፈታሉ ነው ይፈታሉ ሳይሆን ይፈታል ሲሮጡ የታጠቁት ሲሮጡ ይፈታሉ እኔ እንደዛ አይደለም ያልኩት እንደዛ ያልክ መስሎ ነው እንዴ አላልክም እንደዛ ይያዝልኝ ትርጉሙ ምንም አይገናኝም እንደዛ ከሆነ አረ ችግር የለም ሰላም እኔ እኮ ነው ምን ዋናው እንደወለቀ እሺ የሰላምና የሲሳይ ቤት ይሁንላችሁ ብለናል ያለነው የሰላምና የሲሳይ ምግብ ቤት ነው ግሮሰሪ ነው ሁሉም ነገር አለ አለ ሁሉም ነገር አለ እነዚህ ሲሳይ ቤት ስመጣ ደግሞ ሰርፕራይዝ ያደረገኝ ነገር አንዱ ምንድነው የኛ ንቁ ፖድካስት ሎጎ አልቀረም ስክሪንሻት ተደርጎ ተለጥፎላል እዚህ ጋር አባት አለን ይሄው ተለጥፈናል እዚህ ጋር ይሄ የምግብ አይነት ነው ምንድነው እነ ሰላምና ሲሳይ ቤት መጣችሁ ንቁ ፖድካስት ካላችሁ ንቁ ፖድካስት የሚባል ምግብ አለ የለም አለ ለአእምሮ የሚሆን ምግብ አለ ለአእምሮ የሚያነቃቃ ምግብ አለ እኛ ይሄ ሚዲያ ዛሬ ይሄው ቦታ ያደረሱ ሚዲያችን ስለሆነ ሌላ ሰው ደግሞ ማን እንደሆነ እስቲ ፍጹም ፍሳ ንቁ ፖድካስት ወይ አንቂ አንደበቶች ብሎ ሰርች አድርገው ሰው ሲገባ እኛንም እነሱም ከዛ ያገኛሉ ሁላችንም እንገኛለን በቃ እኔ ደግሞ በጣም ደስ ስላለኝ ደስ ይለኝ ማረገውን አላቅም እዚህ መጥቶ ሰብስክራይብ ላደረገ ሰው የሰላምና የሲሳይ ቤት ሐምሌ 11 12 13 ይመረቃል ቀድመው መጥተው ሰብስክራይብ አድርገው ለሲሳይ ላሳዩ ቪዲዮን አይቻለሁኝ ፍጹም ነው የጋበዘኝ ላላችሁ 10 ሰዎች አድርጌዋለሁ 10 ሰዎች የምሳቸውን እኔ ከፍላለሁ ንቁ ፖድካስት ይከፍላል ሲሳይ እና ደግፈኝ ሙሉ በሬውን አይቻልም ምሳን ያልኩት በአግባቡ ለአንድ ሰው የሚሆን ምሳ ነው እሺ ለ10 ሰው ለ10 ሰው ለአንድ ሰው ምሳውን ይበላል በሬማ ታርዳል እኮ እግር እንዳይበላ ብዬ ነው መጥቶ ሙሉ እግር እንዳይበላ ሙሉ እግር አይደለም መጥቶ አንድ ምግብ አዞ ይበላል ለ10 ሰዎች ምሳ ጋብዣለሁ ትደውልኛለህ ማለት ነው ደውላለሁ እናንተን ደግሞ ቀድማችሁ ይሄን እድል ተጠቀሙ አራተኛ ጥያቄ ለሲሳይ የጅብ ችኩል ዳሽ የጅብ ችኩል አሁን ረጋ ብዬ ልቀመጥ እሺ ይመልሳለሁ የጅብ ችኩል መጀመሪያ የመለስከው መስሎኝ እኮ ያልከው አይ እኔ መስሎኝ እኮ ነው ጆሮ ብሎ መስሎት ቀንዱን ይበላል ነው
መልሻለሁ ብዬ ሲፎግረ ነበር። አንድ ነች እንዴ ዝርዝር የለውም። የጅብ ችኩል በቃ ቀንዱን እንደ ጆሮ በላ ነው። እንደ ጆሮ በላ ነው ሐሳቡ ያው። እሺ ሰላም የጅብ ችኩል ምንድነው? ቀንድ ይነክሳል። ዞሮ ዞሮ አግኝቻለሁ። አይ ዞሮ አገኘ የለም ተቀራርበሃል። የሆነ ግማሽ እጥም ሰጣለ። እሺ ለሁሉም ከሁሉም በላይ ምስጋና ለሚገባ ምስጋና መስጠት ስለፈለኩኝ ለእግዚአብሔር ተንበርክኬ ምስጋናውን ላደርስ ለዚህ ቀን ላደረሰን እንደዚህ እንዲያወራ እሱ ፍቃድ ይሆንልኝ። ክብር ምስጋና ሁሉ እሱ ይሰድ። ይታያቸዋል፣ ይሄ ይታያቸዋል አይደል? ለዚህ ብዬ ለ7 ዓመት ዋጋ ከፍያለሁ። ይሄ ቀለበት ነው ለውድና ለክብርት ባለቤቴ ለፍቅረኛዬ ለሰላም ላደርግላት ያሰብኩት የዛሬ 7 ዓመት በፊት ነበር። ያንማ ቢችል ኖሮ ላደርግላት ነበር ምኞቴ፣ ግን አልሆነልኝም። ስለዚህ ዛሬ ጉሊት ላይ ዲግሪ ይዛ ተምራ ስራ ሳትንቅ ለኔ ብላ ዋጋ ለከፈለችልኝ ከቤት ዕቃ ሽጣ ለኔ ውለታ የዋለች ለፍቅረኛዬ ይሄ ላደርግላት ነው። ሲታይ ቀላል ነው፣ ግን ለዚህ ደግሞ የተከፈለ ዋጋ ከሚዘን በላይ ነው። በጣም ደስ ብሎኛል። ሰላም ደግሞ ምን ይሰማት ይሁን? እኔ በራሴ እውነት ለማውራት በጣም ፈርቻለሁ። እንደ 7 ዓመት በፊት እንደዚህ አይነት ቦታ ደርሼ ለሷ ደግሞ 7 ዓመት እሷም ደግሞ 7 ዓመት የጠበቀች ነገር ስታገኝ ምንኛ ደስተኛ እንደምትሆን የምናይ ይሆናል። የመጨረሻ ጥያቄ ለሲሳይ የነ ቶሎ ቶሎ ቤት ዳሽ ምንም ብትል የለም። ትሸነፍ ጥያቄ አይደል እንዴ? ካሸነፍክ አንተ ሆኖልህ አስታውሳ ካሸነፍክ ያሸንፍ ይያል እንዴ? ታዲያስ እነ ቶሎ ቶሎ ምርጫ ልስጥህ። የነ ቶሎ ቶሎ ቤት ቶሎ ይፈርሳል። የነ ቶሎ ቶሎ ቤት መንገድ ዳር ነው። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ። የነ ቶሎ ቶሎ ቤት እዳ አለበት። እነ ቶሎሳ ቤት የነ ቶሎ ቶሎ ቤት የነ ቶሎሳ ቤት አይ ስለሚመሳሰል ነው። የነ ቶሎሳ ቤት አልተባለም። የነ ቶሎ ቶሎ ቤት ዳሽ። ኦኬ የነ ቶሎ ቶሎ ቤት የታወቀኝ ነው፣ ግድግዳው ሰንበሌጥ። ሰላም ይገርማችኋል፣ ብዙ ጊዜ ትጠይቀኝ ነበር፣ አረሲስ አርቲፊሻል እንኳን ቢሆን እስቲ አርግልኝ አለች። እኔ እንኳን ለአርቲፊሻል ለትንሽ ከዛ በታችም የሚባል ነገር ቢኖር አልችልም ነበር፣ ከአቅሜ በላይም ነበር። ይሄው ዛሬ ደግሞ ለሳ የሚገባትን ባይሆን እሷ ስትመኝ የነበረች ነገር ላደርግላት ነው። በኦሮምኛ ልክ እንደዚህ ተረትና ምሳሌ አንድ ጥያቄ መጠየቅ ትችላለህ ከፈለክ። እኔን ቀላል ሰው እንዳልመስልህ በኦሮምኛ ተረትና ምሳሌ ጠይቀኝ እመልሳለሁ። እሺ ሆላን አከም ቡልቴ ቤካ አከት ብሉ አባቱ ቤካ። ሆላን አከም ቡልቴ ቤካ አከት ብሉ አባቱ ቤካ። አረ እቺን ወንዴ ቀላል ናት፣ በጣም ቀላል ናት። ሰው እንዴት አደረክ ያውቃል፣ እንዴት እንዳደረ የሚያውቀው ባለቤቱ። አረ እግዚአብሔር ሌላ ሰው ነበር እንደ በዛ ተረትና ምስ የሁሉንም ቋንቋ መማር ለሁላችንም ነው የሚጠቅመው። ስለዚህ ሀገራችን ደግሞ በጣም ብዙ ብሔር ብሔረሰቦች የሚኖሩባት፣ ብዙ ቋንቋ የሚነገርባት፣ ብዙ መልክ ብዙ ገጽ ያላት ሀገር ነው ያለን። ስለዚህ ያንዳችንን አክብረን መማራችን ለሁላችንም ነው የሚጠቅመው አይደል? ስለዚህ እኔና ሰላም አሳይመንት አለብን። አንተም ደግሞ ወደ ቅኔ ደግሞ ከፍ በላው። ቀጥሎ ስመጣ ደግሞ እንደዚህ ቀላል ጥያቄ አልጠይቅህም። እሺ የነ ቶሎ ቶሎ ቤት ሰንበሌጥ አልጠይቅህም። ጠንከር ያለ ጥያቄ ነው። ሰላም ተዘጋጅ በደንብ።
እኔም ተምሬ መጥቼ የናንቺ ቁጭ ብለን በአፋን ኦሮሞ ነው ኢንተርቪው የምናደርገው። ዝግጁ ነሽ? ቶሌ ብላለች። ቶሌ። የተወደዳችሁ ተመልካቾቻችን እንግዲህ አሁን የሚሆነው በጉጉት የምንጠብቀው የነ ሰላምን ሆቴል ምግብ ቤት መጎብኘት ይሆናል ማለት ነው። እንግዲህ እስከ መጨረሻው እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ለዩቲዩብ ቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። እንዲሁም ደግሞ እዚህ ፕሮግራማችን ላይ ተገኝታችሁ እንግዳ ሆናችሁ የህይወት ታሪካችሁን የፍቅር ታሪካችሁን ልታካፍሉን ከወደዳችሁ ከስር ባለው ቁጥር ደውሉልን። ያኔ በዚያች ጠባብ ጎጆ ውስጥ በተስፋ እንዝርት የነገን ብሩህ ህይወት ፈተለች። እጄን ይዛ መንገዴን አሳየችኝ። ዛሬ ደግሞ እኔ እጇን ይዤ የክብሯን ማሳያ አቆምኩ። ላደረግሽልኝ ነገር ሁሉ ስምሽን ለዘላለም ከፍ አድርጌ ልጠራው መረጥኩ። እማዋ። ይሄ ስም ያንቺ ብቻ አይደለም፣ ያለመታከት ለሚለፉ የኢትዮጵያ እናቶች በሙሉ የተሰጠ የክብር ማሳያ ነው። እማዋ ሾፒንግ፣ እናትነትን በክብር የምናከብርበት የገበያ ማዕከል። አድራሻችን ሜክሲኮ አደባባይ ወደ ሳር ቤት በሚወስደው መንገድ ኦላ ማዲያ አጠገብ። የኔ ምኞት ከሰላም ጋር በትዳር ተባርኬን እንደውም ከዚህ በላይ ደግሞ ለሳ የሚገባ እግዚአብሔር ፍቃድ ከሆነ ሰርግም አድርጌን ልጅ አፍርቴን በልጅ ተባርኬን በልጃችን ፍቅር መሃል ሆነን መኖር ነው የምንፈልግ። ይህ ቀን እንግዲህ ከሁሉም ቀናቶች ሊወዳደር የማይችል የደስታ ቀን የሚሆንልኝ ቀን ነው። እንግዲህ መገመት አንችልም። እኔም በጣም ጓጉቻለሁ። ስትጠብቅ የነበረ ነገር ሲሆንላት የእሷን ደስታ ከማየት በላይ ለእኔ ምንም የለምና የእሷን ደስታ ለማየት ጓጉቻለሁ እንዴት እንደሚሆኑላ። የማይደርስ ቀን ነበር፣ ይኸው ደረሰ ቀን። ሰላምዬ፣ በዚህ ስፍራ ስትቆሚ ሲመለከት ደስታዬ ወሰን የለውም። በዚህ ቦታ ላይ እንዴት ልትቆሚ እንደቻልሽ ከእግዚአብሔር በቀር ማንም ሊገምቶ አይችልም። ሁሉም ነገር በጣም ከባድ ነበር። አንቺ የፍቅር ጀግና፣ በውስጥም በውጭም በሰብአዊነት የተሞላሽ ልዩዋ እመቤቴ፣ አንቺ ለመግለጽ ስለ አንቺ ለመናገር እኔ ቃላት የለኝም፣ አቅምም የለኝም። አንቺ ለኔ እግዚአብሔር ከሰማይ ወደ ምድር ይላክልኝ ስጦታዬ ነሽ። በሕይወቴ ብዙ ጊዜ ብደሰትና በፍቅር መኖር ይፈልግ ነበረ። ነገር ግን አንቺን ካገኙሽ ጀምሮ ለሁሉም ጥያቄዎቼ መልስ አግኝቻለሁ። አንቺ ከኔ አጠገብ ስትሆኚ ይህ ዓለም ለኔ ሙሉ ነው። አንቺ ለኔ ምርጡ የፍቅር ዘር ነሽ። ዛሬው ዕለት ቃል ይገባልሻለሁ። አንቺ የሚወድሽን ልቤን ሙሉ ለሙሉ ሰጥቼሻለሁ። አንቺን ለመውደድ ምንም ምክንያት አያስፈልግኝም። ምክንያቱም አንቺው ራስሽ ሕይወቴ ነሽና ፍቅርዬ፣ የፈጣሪ ስጦታ የወንሹ ምስቴ፣ በፍጹም ልቤ እወድሻለሁ። አንቺ መፍቀር ከጀመርኩበት ጊዜ ጀምሮ ሕይወቴ ሙሉ በሙሉ ተለውጣል። በሕይወቴ ካገኛቸው መልካም ነገሮች ሁሉ አንቺ ቅድማዋ ነሽ። አንቺ ለሕይወቴ ብርሃኔ፣ ተስፋዬ፣
ስንቄ ነሽ ሙሉ ህይወትሽ ከኔ ጋር ለማሳለፍ እሺ በማለትሽ እኔ የተባረኩ ሰው ነኝ። እግዚአብሔር በጣም ስለሚወድኝ በአንቺ ባርኮኛል። አንቺ በየቀኑ የምታስተምርኝ ትምህርት ቤቴ ነሽ። ታጋሽ እና አዋቂዋ እመቤቴ ለብዙ ዓመታት በትዕግስት የጠበቅሽው ነገር እነሆ ዛሬ ተሳክቶ ለማየት ከመብቃት በላይ ምን የሚያስደስት ነገር አለ? ተቸግሮሻል፣ ተርቦሻል፣ ተጠምቶሻል፣ ስንት መከራውን አስተናግደሻል። ነገር ግን ምንም ነገር ቢሆን ውስጥሽና ዓላማሽን ሊያስቀይርሽ አልቻለም። እንደ ኪሊማንጃሮ ተራራ የከበቡሽ መከራዎች ሁሉ በጸሎትሽና በእግዚአብሔር እርዳታ ዛሬ የድል ስፍራ ላይ ቆመሻል። አንቺን ብቻ ካገኙት ሁሉም ነገር ለኔ የተሞላ ነው። በዚህ ዓለም ላይ ያጣሁት ምንም ነገር አይኖርም። በእግዚአብሔር ስም እመርቅሻለሁኝ፣ ምርቃቴን ስሚኝ። እግዚአብሔር ይሄንን ንጹህ ልብሽና ትዕግስትሽን ይባርክ። በእጅሽ የምትዳስሽው ነገር ሁሉ ያሳካልሽ። ቤታችን የሰላምና የሲሳይ የበረከት እና በሳቅ የተሞላ ይሁን። ወደ ላይ ከፍ ከፍ ያርግልሽ። ከፍ ከፍ በይልኝ። ከደስታ በቀር ሐዘንም ሆነ በሽታ ከቤታችን ይራቅ። ለሆነው ነገር ሁሉ ክብር ምስጋና ለእግዚአብሔር ይሁን። እንኳን ደስ አለሽ፣ እንኳን ደስ አለኝ። ያሁሉ መከራ ያሁሉ ችግር የታገስኩትም ይሄን እንደሚመጣ እርግጠኛ ነበርኩ። ብዙ በቃ እኔ አላውቅም። በቃ ደግ እኔ ዛሬ ያልጠበቅኩት ነገር እውነት እኔ አሁን ራሱ እውነት አይመስለኝም። እንደዚህ እንኳን አሁን እንኳን ለኔ ህልም ነው። ግን እንኳን ታገስኩ፣ ግን እንኳን ያን መከራ እንኳን አሳለፍ። ምንም አይደለም። ዛሬ የሚገልጽበት ወርድም የለኝም። እግዚአብሔር አምላክ ክፉ አይንካህ። እውነት እኔ አላወቅኩም። ይሄ ሁሉ ሲወጣ ሲወርድ እሱ ለካ እኔን ለማስደሰት ያ ሁሉ እየለፋ ነበር። የዛሬው ቀን ለኔ ህልም ነው። ጀግኖች ተሳክቷል። አይዞን በጣም ነው ያስቀናችሁኝ። ይሄን ብትሰጠኝ ራሱ እኔ ለባለቤት ያነብላታለሁ እንጂ ደግሜ ያውን አንተ ለሷ ያነበብክላትን ሰጠኝና ለባለቤት ወስጂ ማታ ነው ማነብላት ገብቼ እንደገባው ቤት ማለት ነው። Takkittiya jaalalleetiya anqabameera kootu situ narraa wayyaa anqabameera kootu situ narraa wayyaa takkittiya jaalalleetiya anqabameera kootu situ narraa wayyaa anqabameera kootu situ narraa wayyaa. የተወደዳችሁ ተመልካቾቻችን የሲሳይና የሰላም ቤት ይህን ይመስላል። ይህች ትንሿ ኢትዮጵያ ነች።
መልካቸው የተለያየ ማንነታቸው ግን አንድ የሆኑ የኢትዮጵያ ልጆች ዛሬ ይህንን ፍቅር አሳይተውናል። በነሲሳይ ቤት የገባ ፍቅር ሁሉ በየቤታችን እንዲገባ በአገራችን ላይ በሙሉ እንዲሰፍን ምኞታችን ነው። እስኪ ይህንን የተመለከታችሁ በሙሉ ከስር እየገባችሁ ለነ ሲሳይና ሰላም መልካም ምኞታችሁን ግለጹላቸው። ፍቅራቸው እንዲህ እንዲያልቅ ወልደው ከብደው ጃጅተው አንድ ላይ ደግሞ ንቁ ፖድካስት ካለ እኔ ከዘራ ይዤ እመጣና ሰላምዬ እወድሻለሁ ሲሳይ አባት ሲባባሉ ለመቅረጽ ያብቃን። በውጭ ሀገር የምትኖሩ ቤት ፈላጊዎች እንኳን ደስ አላችሁ። ዶላር መንዝራችሁ የገዛችሁትን አፓርትመንት በዶላር ቢከራይስ ብለው አስበው ያውቃሉ? በፍጥነትና በጥራት የሚታወቀው ቴምር ፕሮፐርቲስ ባለ አንድ መኝታ ከ$1000 ጀምሮ በሚከራይባት ሳር ቤት እንዲሁም አፓርታማ ለመግዛት 40 እና 50 ሚሊዮን በሚጠየቅባት የዲፕሎማቶች ሰፈር ሳር ቤት አዲስ ሳይት በአስደናቂ ቅናሽ ይዘንሎት ቀርበናል። ባለ አንድ መኝታ ሙሉ ከከፈሉ በ6.3 ሚሊዮን ብር፣ ባለ ሁለት መኝታ ሙሉ ከከፈሉ በ8.3 ሚሊዮን ብር እንዲሁም ባለ 3 መኝታ ሙሉ ከከፈሉ በ11.4 ሚሊዮን ብር አቀረበንላችኋል። ለየት የሚያደርገን በዶላርም ይሁን በኮንስትራክሽን ዕቃ ግሽበት የዋጋ ማስተካከያ አይደረግባቸውም። ህጋዊ ወኪል ለሌላቸው ደንበኞቻችን በዲኤችኤል ያላችሁበት ድረስ ውሉን ልከን እናስፈርማለን። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ለበለጠ መረጃ ከታች ባለው ስልክ ይደውሉ።